ዕለተ እሁድ የካቲት 15 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በምስራቅ አማራ ራያ ቆቦ ከባድ ውጥረት መፈጠሩ ሲነገር ያገዛዙ ካድሬዎች እየሸሹ መሆኑ ታውቋል። በከተማዋ የግዳጅ ወታደራዊ አፈሳም ተጀምሯል። ከቆቦ ከተማ በ3 እና በ4 ኪሎ ሜትሮች ርቀት ዙሪያ የሚገኙ አካባቢዎች ሙሉ በሙሉ በፋኖ ቁጥጥር ስር ገብተዋል። ይህንን ተከትሎ በከተማዋ ከባድ ውጥረት የተፈጠረ ሲሆን ያቆቦ ወረዳና የከተማ አስተዳደሩ አመራሮች ቤተሰቦቻቸውን ወደ ኮምቦልቻና ደሴ እንዲሁም ወደ አዲስ አበባ እያሸሹ መሆኑ ታውቋል። በሌላ በኩል ከምኒልክ ዕዝና ከሸዋ ጠቅላይ ግዛት ዕዝ የተወጣጡ የፋኖ ሬጅመንቶች በጋራ በመሆን በወሰዱት የማጥቃት እርምጃ በርካታ ያገዛዙ ኃይል መደምሰሱ ተነግሯል። ከውጊያው በኋላ ወሎን ከሸዋ የሚያገናኘው ወሳኝ ኮሪደር በፋኖ ቁጥጥር ስር መግባቱም ተነግሯል። በዝርዝር ትሰሙታላችሁ። የ4 ኪሎ አገዛዝ ከህዝብ እይታ ውጪ በሆነ መንገድ ከፓኪስታን ጋር በከፍተኛ ሚስጥር የጦር ጄት ግዢ ድርድር መጀመሩ ተነገረ። ይህ ሚስጥራዊ እርምጃ በብቸኝነት የሚታይ አይደለም። የዚህ አይነቱ ግዙፍ ሀገራዊና ወታደራዊ ስምምነት ለምን በከፍተኛ ሚስጥር ተያዘ? ይህ ያገዛዙ ግልጽነት ማጣት ምንን ያሳያል? የሚሉና የወጡ ሚስጥራዊ መረጃዎችን ወደ እናንተ የምናካፍላችሁ ይሆናል። ብርሃኑ ነጋ ፍሬን በጥሷል ሲል ጋዜጠኛ መሳይ መኮንን አነጋጋሪ መረጃ ይፋ አደረገ። በእርግጥ የምሁርነት ካባውን አውልቆ ሙልጭ ያለ የብልጽግና ካድሬ ከሆነ ሰነባብቷል ያለው መሳይ አሁን ግን ለየለት ሲል ብርሃኑ ነጋ ፍሬን በጠሰ ያለበትን መንገድ ይፋ አድርጓል። በመረጃችን ከኛ ጋር ከቆያችሁ እናሰማችኋለን። በዋሽንግተን ዲሲና ለንደን ከተሞች በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያንን የሚያሳትፍ ሰላማዊ ሰልፍ ሊካሄድ መሆኑ ተሰማ። የአብሮነት ኢትዮጵያ በሚል ስያሜ ተሰባስበው ላለፉት ጥቂት ወራት በዋናነት በማህበራዊ ሚዲያ አማካኝነት በሀገራዊ ጉዳዮች ላይ ውይይት ሲያደርጉ የቆዩት አካላት በቅርቡ በዋሽንግተን ዲሲና በለንደን ከተሞች በርካታ ኢትዮጵያውያንንና ትውልደ ኢትዮጵያውያንን የሚያሳትፍ የተቃውሞ ሰልፍ ሊያካሂዱ መሆኑ ታውቋል። ከግብረ ኃይሉ የደረሰን መረጃ በዝርዝር የምናቀርብላችሁ ይሆናል። በቅርቡ ጀነራል ጻድቃን ጦርነትን ባጭሩ እናስጨርሳለን ማለታቸውን ተከትሎ ፖለቲከኛ ጀዋር መሐመድ ጠንካራ ትችት ሰነዘረ። ጀዋር በሰጠው አስተያየት ጀነራል ጻድቃን በሀገሪቱ ካሉ ምርጥ የጦር ጠበብት አንዱ መሆናቸውን ጠቅሶ ነገር ግን ይህ ጦርነት ባጭር ጊዜ ያልቃል ማለታቸው እጅግ እንዳስደነገጠው ገልጿል። ጀዋር የሰጠውን ማብራሪያና የተቃውሞ መልእክትም እናሰማችኋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በተከታታይ የምናስደምጣችሁ ይሆናል። በየቀኑ የምንለቃችሁ አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር በማድረግ ጀምሩ። አሁን በቀጥታ ወደ ዝርዝር መረጃው አለፍን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በምስራቅ አማራ ራያ ቆቦም ከባድ ውጥረት መፈጠሩ የተሰማ ሲሆን ያገዛዙ ካድሬዎች እየሸሹ መሆኑ ታውቋል። በከተማዋ የግዳጅ ወታደራዊ አፈሳም ተጀምሯል። ካላማጣ ተፈናቅለው ቆቦ ከተማ ተጠልለው የሚገኙ የብልጽግና ካድሬዎችና ሚሊሻዎቻቸው በከተማዋ አባርጎ ተብሎ በሚጠሩ አካባቢ ላይ ኬላ ዘርግተው በፍተሻ ስም አላፊ አግዳሚው ላይ ዘረፋና ድብደባ እየፈጸሙ መሆናቸውን ከቀጠናው ዘጋቢዎች ለማረጋገጥ ተችሏል። አሁን ላይ በከተማዋ ከባድ ውጥረት የተፈጠረ ሲሆን የራያ ቆቦ ወረዳና የከተማ አስተዳደሩ አመራሮች ቤተሰቦቻቸውን ወደ ኮምቦልቻና ደሴ እንዲሁም ወደ አዲስ አበባ እያሸሹ ነው። ከቆቦ ከተማ በ3 እና በ4 ኪሎ ሜትሮች ርቀት ዙሪያ የሚገኙ አካባቢዎች ሙሉ በሙሉ በፋኖ ቁጥጥር ስርም ገብተዋል። በተመሳሳይ ከቆቦ ዋጃ አላማጣ መውጫ ጮቢ በርና አካባቢው ላይ ከባባድ መሳሪያዎችን ጠምዶ የሚገኘው ያገዛዙ ኃይል ውጥረቱን ተከትሎ ትጥቁን እንደያዘ ከምሽግ የሚጠፋው ሰራዊት ቁጥሩ መጨመሩን ከቀጠናው ዘጋቢዎቻችን ለማረጋገጥ ችለናል። በሌላ በኩል ከምኒልክ ዕዝና ከሸዋ ጠቅላይ ግዛት ዕዝ የተወጣጡ ሬጅመንቶች በጋራ በመሆን በወሰዱት እርምጃ በርካታ ያገዛዙን ኃይል በመደምሰስ ድል መቀዳጀታቸውን አስታውቀዋል። ውጊያው በደገር ግንባር የተካሄደ ሲሆን ያገዛዙ ኃይል በአየር መቃወሚያና ሞርተር እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ያደረገ ቢሆንም ከወደ ፋኖ የተወሰደበትን የጸረ
የጸረ ማጥቃት እርምጃ መቋቋም አቅቶት ተሽመድምዶ መዋሉን ከቀጠናው ምንጮቻችን ለማረጋገጥ ተችሏል። ውጊያ ሲካሄድበት የዋለው የደገር ግንባር ወሎን ከሸዋ ጋር የሚያገናኝ ወሳኝ ኮሪደር ሲሆን ፋኖ እንዲህ አይነት ቁልፍ ወታደራዊ ጠቀሜታ ያላቸው ይዞታዎችን በቁጥጥሩ ስር እያስገባም ግስጋሴውን አጠናክሮ ቀጥሏል። በቅርቡ ጀነራል ጻድቃን ጦርነትን ባጭሩ እናስጨርሳለን ማለታቸውን ተከትሎ ፖለቲከኛ ጀዋር መሐመድ ጠንካራ ትችትና ትንታኔ ሰጥቷል። ጀዋር በሰጠው አስተያየት ጀነራል ጻድቃን በሀገሪቱ ካሉ ምርጥ የጦር ጠበብት አንዱ መሆናቸውን ጠቅሶ ነገር ግን ይህ ጦርነት ባጭር ጊዜ ያልቃል ማለታቸው እጅግ እንዳስደነገጠው ገልጿል። ጀዋር በማብራሪያው ጦርነት በቀጠሮ ይጀመር ይሆናል እንጂ በቀን ቀጠሮ አያልቅም በማለት በዓለም ላይ ባጭር ያልቃሉ ተብለው የተጀመሩ ነገር ግን አስከፊና ረጅም የሆኑ ጦርነቶችን በምሳሌነት አንስቷል። ለምሳሌ ጆርጅ ቡሽ አሜሪካን ይዞ ኢራቅ ሲገባ በአጭር ጊዜ አጠናቅቃለሁ ቢልም ጦርነቱ ግን ለ20 ዓመታት ያህል መቆየቱንና ትሪሊዮን ዶላሮችን መፍጀቱን አስታውሷል። እንዲሁም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬኗን ኬቭን በ2 ሳምንት እቆጣጠራለሁ ብለው ጦርነት ቢጀምሩም 5 ዓመት ደርሶ ጦርነቱ አሁንም አለማለቁን ጠቅሷል። በሀገራችንም የተደረጉ ጦርነቶች በሳምንታት ያልቃሉ ተብለው በርካታ ዓመታትን መፍጀታቸውን አብራርቷል። በመቀጠልም ጀዋር ሲተነትን ጦርነት አንዴ ከተጀመረ በኋላ ጉዳዩ ከጀማሪዎቹ እጅ እንደሚወጣና ፊሽካው ወይም ማቆሚያው በእነሱ እጅ እንደማይሆን አስጠንቅቋል። ጦርነት ሲጀመር ሀገሪቱ እንደ ቼዝ ቦርድ በመሆን የተለያዩ የዓለም አቀፍ ኃይሎች ጣልቃ እንደሚገቡባትና ቀውሱን እንደሚያባብሱት አስምሮበታል። በመጨረሻም የትግራይ ሕዝብ ላለፉት በርካታ ዓመታት በመከራ ውስጥ ማለፉን ጠቅሶ አሁን ደግሞ ሌላ አዲስ ጦርነት ሊታሰብበት እንደማይገባ በማንሳት ሐዘኑን ገልጿል። በዋሽንግተን ዲሲና ለንደን ከተሞች በርካታ ኢትዮጵያውያንን እና ትውልደ ኢትዮጵያውያንን የሚያሳትፍ የተቃውሞ ሰልፍ ሊካሄድ መሆኑ ተሰማ። የአብሮነት ኢትዮጵያ በሚል ስያሜ ተሰባስበው ላለፉት ጥቂት ወራት በዋናነት በማህበራዊ ሚዲያ አማካኝነት በሀገራዊ ጉዳዮች ላይ ውይይት ሲያደርጉ የቆዩት አካላት በቅርቡ በዋሽንግተን ዲሲና በለንደን ከተሞች በርካታ ኢትዮጵያውያንን እና ትውልደ ኢትዮጵያውያንን የሚያሳትፍ ሰላማዊ ሰልፍ ሊያካሂዱ መሆኑ ታውቋል። ሰልፉን የሚያስተባብረው የትዕይንተ ህዝብ አዘጋጅ ግብረ ኃይል በሰጠው መረጃ አንድ የበይነ መረብ ትዕይንተ ህዝብና 2 ሰላማዊ ሰልፎችን በዲሲና በለንደን ከተሞች በሚቀጥሉት 2 ወራት ለማካሄድ እቅድ ይዟል። በአሁኑ ወቅት ሀገራችን ኢትዮጵያ በቅርብ ዘመን ታሪኳ አይታው በማታውቀው መጠን እጅግ አሳሳቢ በሆነ የህልውና አደጋ ላይ ነች። ላለፉት 7 ዓመታት በሀገራችን በተካሄደው ህዝብ ጨራሽ የእርስ በርስ ጦርነት ምክንያት በሚሊዮን የሚገመቱ ዜጎቻችን ማለቃቸው፣ በቢሊዮን የሚገመት ሀብትና ንብረት መውደሙ አልበቃ ብሎ አሁንም እንደገና ወደ ሌላ ከፍተኛና ቀጠናዊ ጦርነት ውስጥ ልንገባ ተቃርበናል ያለው ኮሚቴው ይህ አፍጥጦ እየመጣ ያለው አደጋ ያለ ተጨባጭና ፈጣን የትግል እርምጃ በቀላሉ ሊቀለበስ አይችልም ብሏል። አክሎም በህግ ማስከበርና በባህር በር ጥያቄ ሰበብ እየተጎሰመ ያለው ጦርነት ከፈነዳ ሀገራችን መንግስት የለሽ ወደሆነ ሁለንተናዊ ቀውስ መግባቷ የአፍሪካ ቀንድም የቅርብና የሩቅ የውጭ መንግስታት የውክልና ጦርነት አውድማ በመሆን መቋጫ ወደ ሌለው ትርምስ እንደሚገባ ጥርጥር የለውም። ይህንን እውነታ የተገነዘብን ኢትዮጵያውያን ወደ ተጨባጭ የህዝብ እምቢተኝነት ትግል ለመግባትና እየመጣ ያለውን አደጋ ለመቀልበስ የሚያስችል የሐሳብ ዝግጅት ላለፉት 3 ወራት ስናካሂድ ቆይተናል በማለት አስታውሷል። አሁን ላይ የሐሳብ ዝግጅቱ ተጠናቆ ወደ ተግባራዊ እንቅስቃሴ ለመግባት የሚሰራ አንድ ግብረ ኃይል መቋቋሙ የተነገረ ሲሆን ግብረ ኃይሉ ከተለያዩ ተቋማትና ታዋቂ ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት እንዳሉት ይፋ ሆኗል። በዋሽንግተን ዲሲና በለንደን የሚካሄዱት ሰላማዊ ሰልፎችም ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖትና በፖለቲካ ርዕዮተ ዓለም ሳይለያዩ በብዙ ሺዎች በሚቆጠር መጠን በገፍና በጋራ ወጥተው የሚሳተፉባቸው በአይነታቸውም ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶ እየተሰራ ነው ተብሏል። ብርሃኑ ነጋ ፍሬን በጥሷል ሲል ጋዜጠኛ መሳይ መኮንን ያልተጠበቀ መረጃ ወጣ። በእርግጥ የምሁርነት ካባውን አውልቆ ሙልጭ ያለ የብልጽግና ካድሬ ከሆነ ሰነባብቷል ያለው መሳይ አሁን ግን ለየለት ብሏል። እንጥፍጣፊ እንኳን አላስቀረም። ነገ ሁኔታዎች ስለሚቀየሩ ለመመለሻው የሚሆኑ የተወሰኑ ነገሮችን በሆዱ ማቆየት አልፈለገም። ሁለመናውን ለብልጽግና አሳልፎ ሰጥቷል ብሏል መሳይ በመረጃው። ብርሃኑን በዚህ ደረጃ መግለጽ
ከባድ ነው ያለው መሳይ ህሌና ካዳለጠ ለካንስ መመለሻ የለውም፣ በእርግጥም ብርሃኑ የበሰበሰ ዝናብ አይፈራም ሆኗል ብሏል። ብልጽግናዎች በሱ ልክ ለፓርቲያቸው እየሰሩ አይመስለኝም። ለምን ኢዜማ የሚባል ፓርቲ በህይወት እንዲቆይ እንደፈለገ አይገባኝም። ሰሞኑን የተለቀቀውን የዙም ውይይት በቁራጩ ለተመለከተ ሰው ኢዜማ የሚባል ፓርቲ የመኖሩ ትርጉም አይገባውም በማለት ነው የገለጸው። መሪው ብርሃኑ ነጋ ስለ ብልጽግና አውርቶ አይጠግብም። ብርሃኑ የብልጽግና አጥር ሆኖ ብቅ ብሏል ያለው መሳይ ያውም የብረት አጥር እንደሰማሁት ከሆነ ኢዜማን ሊሰናበት ነው። ምናልባት በመጪው ምርጫ ብልጽግናን ወክሎ ሊወዳደር ይችላልም ብሏል። የባይቶና ሊቀመንበር አቶ ኪዳኔ አመነ ዛሬ በሰጡት ጋዜጣዊ መግለጫ ከትግራይ ሕዝብ በላይ ሰላምን የሚፈልግ ማንም እንደሌለ ገልጸው አሁን ወደ ጦርነት ውስጥ ለመግባት ፍላጎት ያለው በአብይ አህመድ የሚመራው አገዛዝ ነው ብለዋል። ለዚህ አባባላቸው ማሳያም በቅርቡ ክራይሲስ ግሩፕ ያወጣውን ሪፖርት እንደ ማስረጃነት ጠቅሰዋል። አቶ ኪዳኔ ንግግራቸውን በመቀጠል ብልጽግና ፓርቲ በአሁኑ ጊዜ ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ውድቀት ያጋጠመው ቢሆንም ስልጣኑን ለማራዘም የውክልና ጦርነት ለማድረግ በዝግጅት ላይ ነው ያሉ ሲሆን ከብልጽግና የበለጠ ለትግራይ ህዝብ አደገኛ የሆኑት በአምስተኛ ረድፍ የተሰለፉ ያሏቸው አካላት መሆናቸውን ጠቅሰዋል። እነዚህ በአምስተኛ ረድፍ ላይ የተሰለፉትን በሀገር ውስጥና በውጭ የሚገኙ መሆናቸውን ጠቅሰውም ሽፍቶች ናቸው ሲሉ ገልጸዋቸዋል። ጨምረውም እነዚህን አካላት የትግራይን የጦር ሚስጥሮች ለማህበራዊ ሚዲያ በማቅረብ የትግራይን ህዝብ አደጋ ላይ እየጣሉ መሆኑን ጠቅሰው ጊዜያዊ አስተዳደሩ የህግ የበላይነትንና ተጠያቂነትን ለማረጋገጥ መስራት እንዳለበትም አሳስበዋል። በትግራይ ውስጥ ብልጽግናን መደገፍ ክልክል መሆኑን የሚገልጽ ህግ ሊወጣ እንደሚገባም አስታውቀዋል። የትግራይ ህዝብ ጉዳይ አሁን ከአንድ ፓርቲም በላይ ሆኗል ያሉት አቶ ኪዳኔ ሲቀጥሉም በአዲስ አበባ በሚገኙና የብልጽግና ተላላኪዎች ብለው በጠሯቸው ግለሰቦች በሚነዙ ውሸቶች ህዝቡ እንዳይታለል ጥሪ አቀርበዋል። በዚህ ጥሪ በመታለል ከትግራይ የሚደረገው የወጣቶች ፍልሰት መቆም እንዳለበት ገልጸውም በአሁኑ ጊዜ ከትግራይ የበለጠ ለደህንነት አስተማማኝ ቦታ እንደሌለም አስታውቀዋል። አገዛዙ ከህዝብ እይታ ውጪ ከፓኪስታን ጋር በከፍተኛ ሚስጥር የጀመረው ዘመናዊ የጦር ጀት ግዢ ድርድር ከፍተኛ የፖለቲካ አጀንዳ ሆኗል። ይህ ሚስጥራዊ እርምጃ በብቸኝነት የሚታይ አይደለም። የዚህ አይነቱ ግዙፍ ሀገራዊና ወታደራዊ ስምምነት ለምን በከፍተኛ ሚስጥር ተያዘ? ይህ የአገዛዙ ግልጽነት ማጣት አብይ አህመድ ወደ ስልጣን ሲመጣ ከገባቸው ቃል ኪዳኖች አንጻር ሲመዘን ምን ይመስላል? ከተስፋ ወደ ተስፋ መቁረጥ የተቀየሩትን አራት ዋና ያገዛዙን ክፍተቶች እንመልከት። አንደኛ፣ የሰላምና የጸጥታ ጉዳይ። የሰላም የፍቅርና የይቅርታ ተስፋዎች ወደ አውዳሚ የእርስ በርስ ጦርነት ተቀይረዋል። ዜጎች በየትኛውም የሀገሪቱ ክፍል በሰላም ወጥተው የመግባትና የመኖር መብታቸው ይረጋገጣል ቢባልም በሚሊዮኖች የሚቆጠሩ ከመኖሪያ ቀያቸው ተፈናቅለዋል። በማንነታቸው ምክንያት ጥቃቶች ደርሰውባቸዋል። ሁለተኛ፣ የዲሞክራሲ ሽግግርና የሰብአዊ መብቶች። በመጀመሪያዎቹ ጊዜያት የፖለቲካ እስረኞችን በመፍታትና ሚዲያዎችን በመክፈት የተጀመረው ተስፋ ሰጪ ለውጥ ወደ ኋላ ተመልሷል። በአሁኑ ወቅት በርካታ ጋዜጠኞች፣ የፖለቲካ ፓርቲ አመራሮችና አባላት ታስረው ይገኛሉ። ሐሳብን በነጻነት የመግለጽ መብት በተግባር ታፍኗል። ሶስተኛ፣ የኢኮኖሚ ሁኔታ። የኢኮኖሚ ብልጽግናን ለማምጣትና የዜጎችን የኑሮ ደረጃ ለማሻሻል የተገባው ቃል ከቁጥጥር ውጪ በሆነ የዋጋ ግሽበት ተለውጧል። አገዛዙ ለትላልቅ የፓርክና ቤተ መንግስት ፕሮጀክቶች ከፍተኛ በጀት ሲያፈስ የህዝቡ መሰረታዊ የውሃ የመብራትና ሌሎች የኑሮ ፍላጎቶች አሁንም አልተመለሱም። አራተኛ፣ ህገ መንግስታዊና መዋቅራዊ ጉዳዮች። አቃፊ የሆነ ሀገራዊ መግባባት ለመፍጠር ቃል ቢገባም የፖለቲካው ጽንፈኝነትና የብሔር ክፍፍሉ ከመቼውም ጊዜ በላይ ሰፍቷል። አከራካሪ የሆኑ የህገ መንግስት አንቀጾች ይሻሻላሉ ተብሎ የተሰጠው ተስፋም ተግባራዊ እርምጃ ሳይወሰድበት ቀርቷል። ከፓኪስታኑ የሚስጥር የጦር ጄት ግዢ ድርድር ጀምሮ እስከ ሀገር ውስጥ ያልተመለሱ ጥያቄዎች ድረስ ያለው ያገዛዙ አካሄድ ወዴት እያመራ ነው? ጊዜ ዳኛው እውነታውን የሚያጋልጠው ይሆናል። እናንተ ግን አስተያየታችሁን ኮሜንት ላይ አስፍሩልን።
የአገዛዙ ሰራዊት የልዩ ዘመቻ እዝ ክብረ በዓልን አስመልክቶ በሐዋሳ ከተማ ባካሄደው ፕሮግራም ላይ አብይ አህመድን ጨምሮ ከፍተኛ የጦር አዛዦች ተገኝተዋል። በዚህ ወታደራዊ ትርኢት ላይ የብዙዎችን ዓይን የሳበና ትልቅ ትርጉም ያዘለ አንድ ጠንካራ መልእክት በይፋ ተላልፏል። በምስሉ ላይ በቀስት እንደተመለከተው ተወደደም ተጠላም ተዘግቶብን አንኖርም የሚል ትልቅ ጽሑፍ በሰልፉ መሃል ጎልቶ ታይቷል። ይህ መልእክት አገዛዙ የጦር ጉሰማውን አሁንም አጠናክሮ እንደቀጠለበት በግልጽ የሚያሳይ ሆኗል። የባህር በር ጥያቄ በሚል ምክንያት የፌዴራሉ አገዛዝ ጦሩን ወደ ሰሜኑ የሀገሪቱ ክፍል ማንቀሳቀሱ እየተነገረ ሲሆን ነገር ግን ሰላም ከመፈለግና ፈታኝ ሁኔታዎችን በውይይት ከመፍታት ይልቅ አሁንም የተለያዩ የወታደራዊ ትርኢቶችን በማሳየትና የጦርነት ቃላትን በመጠቀም በሰሜኑ ያለው ውጥረት ይበልጥ እንዲባባስ እያደረገው ይገኛል። የአምባሳደሩ ንግግር ቁጣ ቀሰቀሰ። በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሃካቢ የሰጡት ቃል በርካታ ሀገራትን አስቆጥተዋል። ማይክ ሃካቢ ከታዋቂው ጋዜጠኛ ታከር ካርልሰን ጋር ባደረጉት ቃለ ምልልስ እስራኤል አሁን ካለችበት ግዛት ባለፈ አብዛኛውን የመካከለኛው ምስራቅ ክፍል ብትቆጣጠር ደጋፊ መሆናቸውን የሚገልጽ ንግግር አድርገዋል። ታከር ካርልሰን በመጽሐፍ ቅዱስ ብሉይ ኪዳን ላይ እስራኤል የተሰጣት የተስፋ ምድር ግብፅን፣ ሶሪያንና ኢራቅን እንደሚጨምር ጠቅሶ እስራኤል እነዛን መሬቶች የመውሰድ መብት አላት፣ ከመጽሐፍ ቅዱስ አንጻር ከናይል ወንዝ እስከ ኤፍራጥስ ያለውን መሬት የመውረስ መብት አላት ወይ ብሎ ጠይቋቸዋል። መጀመሪያ ላይ እስከዛ ድረስ እንሄዳለን ብዬ እርግጠኛ አይደለሁም፣ በጣም ሰፊ መሬት ነው ካሉ በኋላም ካርልሰን ጥያቄውን ሲደግምላቸው ሁሉንም ቢወስዱት ጥሩ ነበር በማለት ምላሽ ሰጥተዋል። ካርልሰን እስራኤል ዮርዳኖስን በሙሉ ብትቆጣጠር ጥሩ ነው ብለው ያስባሉ ሲል ላቀረበላቸው ጥያቄ ዮርዳኖስን ለመቆጣጠር እየሞከሩ አይደለም፣ ሶሪያን ለመቆጣጠር እየሞከሩ አይደለም፣ ኢራቅን ወይም ሌላ ቦታን ለመቆጣጠር እየሞከሩ አይደለም፣ ነገር ግን ህዝባቸውን መጠበቅ ይፈልጋሉ ሲሉ መልሰዋል። አከል አደረጉና እነሱ ያን ሁሉ መሬት ለመውሰድ እየጠየቁ አይደለም፣ ነገር ግን ቢያንስ አሁን የያዙትን አሁን የሚኖሩበትን አሁን በህጋዊ መንገድ የራሳቸው የሆነውንና ለነሱ ደህንነቱ የተጠበቀ መጠጊያ የሆነውን መሬት ለመውሰድ እየጠየቁ ነው ብለዋል። አምባሳደሩ አሁን የያዙትን የሚሉት መሬት በዓለም አቀፍ ህግ ዌስት ባንክ ተብሎ የሚጠራውንና ፍልስጤማውያን ሀገራችን ናት የሚሉትን መሬት ነው። አምባሳደሩ እስራኤል በዌስት ባንክ ላይ ያላትን ወታደራዊ ይዞታ እንደ ህጋዊ ባለቤትነት ነው የቆጠሩት። ይህ ደግሞ መሬቱ በወረራ የተያዘ ነው ከሚለው የዓለም አቀፍ ማህበረሰብ አቋም ጋር ይጋጫል። አምባሳደሩ እስራኤል ያን ሁሉ ማለትም የተገለጹትን የመካከለኛው ምስራቅ ሀገራትን መሬት ባትወስድም ቢያንስ ዌስት ባንክ ክፍልን ወደ ግዛቷ እንድታጠቃልል ፍላጎት እንዳላትና እሳቸውም እንደሚደግፉ በስሱ ገልጸዋል። ከዚህ ባለፈ አምባሳደሩ እስራኤል ታላቋን እስራኤልን ለመመስረት ጎረቤቶቿን አትወርም እያሉ ቢሆንም በተዘዋዋሪ ግን በዌስት ባንክ ላይ ያላትን ይዞታ በይፋ የራሷ ግዛት እንድታደርግ አሜሪካ ድጋፍ እንደምትሰጥ ፍንጭ እየሰጡ ነው። ማይክ ሃካቢ ከዚህ ቀደምም እስራኤል ዌስት ባንክን እንድትጠቀልል ሲደግፉ ቆይተዋል። ይህ የአምባሳደሩ ንግግር በአካባቢው ሀገራት ላይ ከፍተኛ ስጋት ፈጥሯል። በአረብና ሙስሊም ሀገራት ቁጣን ቀስቅሷል። ንግግሩ በአሜሪካ የውጭ ጉዳይ ፖሊሲ እጅግ አደገኛ ተደርጎ ተወስዷል። የተባበሩት አረብ ኤሚሬትስ፣ ግብጽ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቱርክ፣ ፓኪስታንና ኢንዶኔዥያን ጨምሮ ከ12 በላይ ሀገራት በጋራ መግለጫ አውጥተዋል። ንግግሩ አደገኛና ቀስቃሽ መሆኑንና በጋዛ እየተደረገ ያለውን የሰላም ጥረት የሚያደናቅፍ እንደሆነም ገልጸዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የዕለተ ሰንበት የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች አዳዲስ ጉዳዮችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።